ውድ ቤተሰቦቼ እንግዲህ ዛሬ ሩታ፣ ሜሪ፣ ዳኒ አብርሽን ይቅርታ ጠይቀዋል ማለት ነው። አብርሽም ደግሞ ይቅርታቸው ተቀብለዋል። ልዑልንም በፈለክበት ሰዓት ማየት ትችላለህ ብለዋለች ሩታዬ። በስተመጨረሻም ደግሞ አብርሽ ልዑልን ይዞ ወጥቷል። ካልመጣውም ደግሞ አትጨነቂ፣ ካልሆነም እደውልልሻለሁ ብሏታል ማለት ነው። እንግዲህ ቀስ በቀስ እየተራማመደ ነው የአብርሽና የሩታዬ ፍቅር ማለት ነው። እንግዲህ ቀስ እያለ ደጅ ከደጅ ደግሞ ወደ ቤት ከቤት ደግሞ ወደ መኝታ ቤት ከመኝታ ቤት ደግሞ ሊል ነው ማለት ነው። ብቻ ለዛን ቀን ያብቃን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ደግሞ ላይክ እያደረጋችሁ ማለት ነው። እና እዚህ ጋር የገረመኝ ነገር ቢኖር ማለት ነው ዛሬ አብርሽ ይቅርታ ተቀብለዋል። በእርግጥ ግን እንዲህ ከልቡ ከውስጡ አይደለም። እሱም እየሳቀ ነበረ ልጁ ከመጣለት በኋላ ማለት ነው። ግን እኔ የታየኝ ነገር አብርሽ ዛሬ የሆነ ታውቃላችሁ ልቡ ሰጥቶ ያው ፍራቻ አለ እንደምታውቁት ማለት ነው። የኛ ሰው ያው አንድ ያለው አንድ የለውም አይደለም። ስለዚህ አብርሽ አሁን ሙሉ ከሙሉ ሩታ ጋር ሊሆን አይኑን በሙሉ ሞልቶ ሩታ ያለችው ነገር ለመቀበል ደግሞ ትንሽ ይከብደዋል። ብዙዎችም አትፍረዱበት። ለምን ብትሉ ከዛ ከአንድ በኩል ደግሞ ሄርሜላ አለች፣ የሄርሜላ ኦዲየንስ አለ። ያንን ነገር ይዞት ነው እንጂ እዩት ድንቅ የሆነች እንቁ የሆነች ሚስማርት የሆነች ሚስቱን እንዴት እንደሚያያት በስስት እኮ ነው የሚያያት። በጣም እኮ ነው የሚወዳት። በጣም ነው እኮ የሚያፈቅራት። እና ሙልት አድርጎ ለማየት ራሱ ዛሬ መንደርደር ታውቃላችሁ። የሆነ እኛ ጋር ምንድን ነው የሚባለው? የሆነ አባባል አለ። የሆነ እደ መንደርደር ነው ምናምን በቃ የሆነ ከርከር ምናምን ለማባል በቃ የሆነ ደስተኛ አይደለም ምናምን ነገር እንደዛ ለማባል ነው እንጂ ኮስተር ኮስተር እያለው አብርሽ በጣም ደስተኛ ነው ማለት ነው። ደስተኛም እንድትሆኑ ነው የምንፈልገው ማለት ነው። በዚሁ አጋጣሚ ማለት እውነት ሜሪ፣ ዳኒ፣ ሄርሜላ እባካችሁ በዚሁ አጋጣሚ አብርሽና ሩታ አንድ ላይ ሲሆኑ በጣም ያምራሉ፣ በጣም ደስ ይላሉ። ፍቅራቸውም ያምራል። ለትዳራቸውም ለፍቅራቸውም ብዙ ዋጋ ከፍለዋል። የበፊቱ ከታየ ያሁኑ ካልታየ ማለት ነው። በቃ እናንተ ይቅርታ ከጠየቃችሁ በኋላ ከህይወታቸው ውጡ። ዳኒና ሜሪ እንግዲህ እዚህ ቤት መኖርም አንችልም ካሁን ወዲህ እንወጣለን ብለዋል ማለት ነው። እንግዲህ እንደዛ ብታደርጉ በጣም ደስ ይለኛል ማለት ነው። ለትንሽ ጊዜ እንኳን ለአንድ ሳምንት ለሁለት ሳምንት ለብቻቸው ብተዋቸው እንደፈለጉ ቢሆኑ፣ አሁን ደግሞ ነገሩ ይቀጥላል ማለት ለምሳሌ ወይም ነገ ለምሳሌ ነው ምለው እኔ ይሄንን ቪዲዮ አላቅም። እኔ ስለ ቪዲዮ ምናምን ሌላ የሆነ ነገር አወራች እያላችሁ ብዙ ጊዜ ታወራላችሁ ቲክቶክ መንደር ማለት ነው። እና ግምት ነው። በግምት እንግዲህ አብርሽ ልዑልን ይዞ ይሄዳል ወይም ደግሞ አልመጣም ይላል። ሩታዬ ደግሞ ተመልሳ እንደባለፈ ትሄዳለች። እንደዛ እየተባለ ፍቅር ይቀጥላል። እኛ አሸናፊ እንሆናለን ማለት ነው። ለማንኛውም እየቀለጥኩ ነው፣ እንዳትናደዱ እሺ። አብርሽ የሄርሜላ ነው የማንም አይደለም፣ የሩታ አይደለም። በቃ ተፋተዋል እኮ አብርሽና ሩታ ተፋተዋል። ስለዚህ ሄርሜላን ነው የሚያገባው ከ10 ዓመት በኋላ ማለት ነው። እና ለማንኛውም ማለት ነው በዛሬ ቪዲዮ የተመለከትኩት ነገር ቢኖር የሰው ክፋት በዚህ ጥግ ነው ወይ የሰውን ደስታ ማይፈልግ በዚህ ጥግ አክል አይቼ አላቅም ማለት ነው። እሱንም ምንድነው ኮመንታተሮች ማለት ነው የራሳችሁ ነገር ኑሩ እስቲ። ተንኳል ተንኳል፣ ትቢት ተንኳል። እነሱ እኮ ይተዋወቃሉ። እናንተ እኮ አይደላችሁ የምታውቁት ማለት ነው። አብርሽ ሩታን ጠንቅቆ ያውቃታል ከእናንተ የበለጠ ማለት ነው። እነ ዳኒ እነ ሜሪ ሁላቸውም ጠንቅቀው ያውቃሉ ማለት ነው። አብርሽና ሩታ ካልፈቀዱ ዳኒና ሜሪ ደጃቸው ልክች አይሉ ማለት ነው። በተለይም ደግሞ አብርሽ ሳይፈቅድ ገባችሁ። ቪዲዮ የማን ነው? የአብርሽ ነው። ኢዴት ያደረገው ማን ነው? አብርሽ ነው። ሚጭነው ማን ነው? አብርሽ ነው። ይሄንን ነገር ተስማምተው የሚሰሩበት እኮ ነው። ሲቀጥል እንደው በቀል የምትሉ ማለት ነው። ሰው ማይሳሰት የለም እንዴ? ሩታ በዚህ ናክል ምን አይነት በቀል ነው የሰራችሁ ማለት ነው? ሰው ገደለች እንዴ? አብርሽን ገደለችው ወይስ ማንን የገደለችው? እሷ እኮ ስር የተባለች እኮ ነው የምትሰራው። እንደውም ጀግና ናት። እውነቴ ነው የምላችሁ ጠንካራ ሴት ናት ማለት ነው። በውሸት እንኳን እኮ ነው ይሄንን ሁሉ የምትተውነው ማለት ነው። ወይስ እርቃና ፈቶ የሆነ ነገር ሩታን እኮ እንደዛ አድርገኛለች ብሎ እኮ አይሸሻትም። ከምሬ ነው የምላችሁ ይሄን ነገር እውነት ትክክለኛ ያንን ነገር ቢሆን ሩት አብርሽ ዞር ብሎ አያትም እኮ አይደለም እቤት ሊመጣ ስልኳን ራሱ ማንሳት አይችልም። እናንተ እንዴት ነው የምታስቡት ማለት ነው? አንዳንዴ እውነቴ ነው የምላችሁ ሰው እንኳን ቢሳሳት
አብርሽና ሩታ በዚሁ አጋጣሚ በዛሬ ኮሜንት እንዳየሁት ምንም አይነት ጥፋት የለባቸውም። ያበድነው እኛ የቀወስነው እኛ ኮመንታተሮች ናቸው። ከዚህ በፊት ምን ትዝ አለኝ መሰላችሁ? ሩታና አብርሽ ሲገናኙ ማለት ነው ሞር ፍቅረኛ ማሞች አልነበሩም። ሩታ አብርሽን አፈቅራለሁ ብላ በመጣችበት ታይም ማለት ነው አብርሽና ሩታ ያንን ሁሉ ሲተውኑ ግን ህዝቡ ሁሉ ምን ነበረ? አግባት፣ ፍቅሯን ተቀበላት፣ ቀለበት አድርጋት፣ ውለዱ፣ እንደዚህ ታውቃላችሁ። ይሄ የእናንተ ሰበብ ነው። አሁንም ሄርሜላንም እንደዚህ ነው የምታደርጓት ማለት ነው። እስቲ አንዳንዴ እናንተም እነሱ አጥፍተው ሲመጡ የሆነ ነገር ሰርተው ሲመጡ እናንተም በመልካም ነገር ተመልከቱ። መልካም ኮሜንት ጻፉላቸው፣ መልካም ነገር ተመኙላቸው ማለት ነው። ዛሬ በቃ ይቅርታ ጠየቁ አይደል? የምን በቀል ነው የምትሉት? በቀል ምን በቀል ነው? ትናንትናው አይታችኋል። እውነት ከሆነ በመጀመሪያ ደረጃ ቪዲዮ ማዳመጥ፣ ሲቀጥል ደግሞ ለሰው ልጅ ደስታ ሆነ በመጣበት ጊዜ የደስታ ኮሜንት ስጡ። እስቲ ደስ የሚል ነገር ስጡ። ቢያንስ እነዚህ ልጆች እንኳን ቢጣሉ ቢራራቁ እንኳን ኮሜንታተር መልካም ነገር ብትጽፉ ጥሩ ነገር ብታረጉ ያንን ኮሜንት አይተው እንዴ ሰው በዚህ ናክል ይወደናል ብለው ልጆቹ ሊመለሱ ይችላሉ። ግን እኛ እየበሳሰብን እልህ እያያዘን አሁን አብርሽን እያበረታታችሁ የተወው ነገር እያስታወሳችሁ ገባችሁ አይደል? ለምን በዚህ ናክል ክፋት? ለምንድን ነው ክፉ ምን ሆነው ማለት ነው? በራሳችን ላይ ቢሆንስ አንድ የሆነ ነገር ተሳስታችሁ ያንን የተሳሳታችሁት ነገር 18 ተደጋግሞ ሲነሳባችሁ ምን አይነት ስሜት ነው የሚሰማችሁ? ወይስ ሩታን እጎዳለሁ ብላችሁ ነው? አብርሽን አበረታታለሁ በነገር ይድበት፣ ቀጥልበት፣ ከሷ ጋር እርር ድብን በሉ። አብርሽና ሩታ መቼም አይለያዩም። አብርሽ ደግሞ መቼም አይሰማችሁ ማለት ነው። የአብርሽ ማንነት ይሄ የምታዩት አብርሽ አይደለም። እኛ ጠንቅቀን ነው የምናውቀው ማለት ነው። ሩታም ደግሞ እንደዛው ግዴታ ያየነው ነገር እንዲህ ነው ብለን መፈትፈት ለእናንተ መናገር አንችልም። ታነቁ ስትፈልጉ ማለት ነው። ገመድ ይዛችሁ ማለት ነው። እኝኝ እያላችሁ ትኖራላችሁ እንጂ ምንም የምታመጡት ነገር የለም። አብርሽና ሩታ ይሰራሉ፣ ይለወጣሉ፣ ሰውን ያሰራሉ። ነገር ግን እኛ የደበረንና ያስጠላን ልጅ በመካከላቸው ስላለ ነው። ነገ ይሄንን አድጎ ሲያየው ልጃቸው ምን ይመስላል? ለልጃቸውን ደግሞ እርግጠኛ ነኝ የሆነ የማስረጃ ቪዲዮ ሳይኖራቸው አይቀርም። በመጀመሪያ ደረጃ ሲያድግ ራሱ ቪዲዮ ሲሰራ ራሱ አብርሽና ሩታ ተመካክረው ምን እንዳሉ የሆነ የሚስጥር ቪዲዮ ሳይኖራቸው አይቀርም እንጂ አብርሽና ሩታ የሆነ ሚስጥር ሳይዙ ዝም ብለው በአደባባይ ልጃቸው ነገ አድጎ ለሚያየው ነገር በዚህ ናክል አይራመዱ። ገብታችሁ? ስለዚህ ማለት ነው እስቲ አንዳንዴ ሰው በመልካም ነገርም ሲመጣ በጥሩም ነገር ሲመጣ ሞር እንኳን ሩታ በጣም መጥፎ ሴት ክፉ ሴት እንኳን ብትሆን እናንተ ምከሯት እስቲ። ትናንትና ትክክል ነሽ እያላችኋት አልነበረም? ዛሬም ደግሞ አብሮ ሩታ አስተካኪ፣ እንደዚህ አርጊ፣ በጸባይ ያዢ፣ እንደዚህ አርጊ ብትላት መልካም ነገር ብትመክሯት እሷም ልትመለስ ትችላለች። ነገር ግን እናንተ ስለለፈለፋችሁ አብርሽም ይመለሳል ዘበት፣ ሩታም ትመለሳለች ዘበት፣ እንደውም ይብስባል።